ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ ፕሮግራማችን ጀምረናል የጽናት ቤተሰቦች እንግዲህ መደበኛ ፕሮግራማችን ሁሉ ጊዜ ሰዓታችን ጠብቀን ወደ እናንተ የምናደርሰው የጽናት የውይይት አጀንዳችን ነው የተለያየ መረጃ የምናደርሳችሁ ክፍለ ጊዜ ነው ጽናት እየተከታተላችሁ ሐሳብ አስተያየት እየሰጣችሁ እንደዚሁም ጽናት ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ቤተሰብ ዛሬ አንድ መወያያ አጀንዳ ይዤ መጥቻለሁ በዚህ ጉዳይ ላይ በስፋት እንወያይበታለን ብዬ አስባለሁ ከውይይታችን ሐሳብ ተነስታችሁ እናንተም የሚሰማችሁን ሐሳብ ብታስቀምጡ ምናልባት በቀጥታ አጀንዳው የሚመለከታቸው እኛም ያልተረዳነው ወይ ያልገባን ነገር ካለ ሐሳብ አስተያየት ለመስጠት ያግዛል ብዬ አስባለሁ የጉዳዩ ባለቤቶችም ስለማቅ ስለሚከታተሉት በዚህ ሐሳብ ላይ ትንሽ ጠንከር ብለን መወያየት አለብን ብዬ ስለማስብ ነው ከዛ በፊት ማስቀድመው የጽናት ሚዲያ ቤተሰብ የተለያዩ መረጃዎች አሉ አንደኛው በተለይ ተጠባቂ የሆነው ግዙፉ የአብይ አህመድ የግጭት ፍላጎት በሶስተኛ ዙር ድጋሚ አራተኛ ዙር ወደ ጦርነት ለመግባት የሚፈልግበት ሁኔታ በብልጽግና አገዛዝ ውስጥ ከፍተኛ የሆነ የሐሳብ ሽኩቻዎች በተለይ ከሁኔታ ትንተናጋ ብዙ መደበላለቅ እንዳለ እየተሰማ ነው ይሄ ጦርነት የአብይ አህመድ በቀጥታ ከገባበት እንደማይተርፍ አገዛዙና ሁለመናዊ መጥፋት እንደሚደርስበት ከግምትም በላይ አጀንዳ አድርገው ከፍተኛ ጭንቀት ውስጥ እንደሆኑ እየተሰማ ነው ያለው አስቸኳይ ስብሰባም ጠርቶ ወታደሩንም እንደዚህ የፖለቲካ አመራሩንም በጉዳዩ ላይ እየተዋዩ እንደሆነ እየተሰማ ነው ከፍተኛ የሆነ ጭቅጭቆችም አሉ በሌላ በኩል የጽናት ሚዲያ ቤተሰብ ኦሮሚያ ላይ ያለው ልዩ ኃይል ሰብስቦ ለዘመቻ በግዳጅ ከመላክም በላይ በአጠቃላይ በክልሉ ያለ ከዚህ በፊት በሰራዊት ውስጥ ሲያገለግል የነበረ ማንኛውም ሰው በአስቸኳይ ሪፖርት እንዲያደርግ እንዲመጣ እንዲመዘገብ የክልሉ መስተዳድር ደብዳቤ አውጥቷል የሚገርም ነው አሁን የጦርነቱ መልክ እየያዘ ነው የትም አካባቢ አገዛዙ ሰራዊት እንዳጣ የሚያሳይ ነው አገዛዙ እየተፋ ህዝባዊ መሰረቱ እየተናጋ በተለይ ከፍተኛ የሆነ የፖለቲካ ማህበረሰብ የፖለቲካ ውክልና አለኝ የሚለው የኦሮሞ ማህበረሰብም በከፊል ቀላል ቁጥር የማይባል ፊቱን እያዞረበት እንደሆነ ግልጽ ነው ከዚህ ጋር በተያያዘ ብዙ ጊዜ ጽናት ሚዲያ እኔ በፖለቲካ ዲስኮርስ ላይ የብልጽግናን አገዛዝ ኦሮሞማ የብልጽግና አገዛዝ ብዬ ዲፋይን አድርጌ ያስቀምጠዋለሁ ይሄ ወደፊትም የምገልጸው ነው ይሄንን ለምንድን ነው የምትገልጸው ብሎ አንዳንድ ሰዎች የሚጠይቁ ሰዎች አሉ ቋንቋ ፖለቲካዊ ቋንቋ በዚህ ጉዳይ ላይ ከኦሮሞ ህዝብ ጋር በቀጥታ የሚያገናኘው ነገር አለ ብሎ የተበየነ ጉዳይ ነው የፖለቲካ የአንድ የማህበረሰብ መገለጫ ትርክት ስለዚህ በቀጥታ የኦሮሞ ተወካይ ነን ብለው ራሳቸውን የበየኑ ባለስልጣን እሱ ብቻ ሳይሆን ጥቅማቸውንም ለማስጠበቅ በዛ ነው የተሰለፍነው የሚሉና በአደባባይ ደግሞ አንወክለውም ወይም ደግሞ ከዚህ በፊት የፖለቲካ ዲስኮርስ ሰርቶብናል ብለው በግልጽ የነፍጠኛው ስርዓት የምን ስርዓት እያሉ የሚገልጹ ሰዎች የፖለቲካ ስልጣን ይዘዋል ይህንም በመናገራቸው የአማራው ህዝብ እንደዚህ ብላችሁ ነበረ ብሎ አልጠይቃቸው ግን የፖለቲካ መገለጫቸው ግን ይሄ ነበር እነዚህ ሰዎች ስልጣን ይዘዋል ስልጣን መያዝ ብቻ አይደለም በተሰበርነው ቦታ ላይ ሰብረናቸዋል ብለው አደባባይ ተናግረው ከስልጣን አልተነቃነቁም አሉ ስልጣን ላይ ናቸው እሱ ብቻ አይደለም ራሳቸውንም ዲፋይን አድርገው ሲገልጹ እኛ የኦሮሞ መንግስትን ነው የሚሉት ስለዚህ በራሳቸው ቋንቋ እነሱ ባመጡት የፖለቲካ ናሬቲቭ እንደዚሁም ደግሞ በግልጽ እኛ ይሄንን ብለው እስከገለጹ ድረስ ከኦሮሞ ማህበረሰብ ጋር ይገናኝ አይገናኝ በቀጥታ ይሄንን እኔ መበየን አልችልም የፖለቲካ ዲስኮርሱ ግን ኦሮሞማ የብልጽግና ኦሮሞማ የሚለው ግን በደንብ ይገልጿል ስለዚህ የብልጽግና ኦሮሞማ አይደሉም ብሎ መከራከር ያለበት ወይም በስሜ አትነግድ ማለት ያለበት ወክላለሁ ብለው የነገ ጧት የጥላቻና የቂም እንደዚሁም ደግሞ ያደረ ሂሳብ
የሚያስቀምጡለት ማህበረሰብ ክፍል ሊቃን፣ የፖለቲካ ሊቃን በዚህ ጉዳይ ላይ መነቃነቅና ማውገዝ እኛን ሳይሆን ነን ብለው ራሳቸውን የገለጹ ሰዎች ናቸው። ስለዚህ እንደዚህ አይነት ቋንቋ ላይ ለምን ትጠቀማለህ ምናምን የሚሉ ሰዎች በእኔ በኩል ተቀባይነት የለውም። ተቀባይነት የሌለው ተቀባይነት እነሱ እንደሌለው በዛ ዲስኮርስ ስልጣን ይዘው ስለመጡበት ማለት ነው። ስለዚህ እሱን ሳትቃወም እኛን ልትቃወም አትችልም። ትናንትና በቀጥታ ስርጭትም በሚዲያም በቲቪም የተሰባሰበ ሊቃን ምን አይነት የፖለቲካ ዲስኮርስ ሲናገር እንደነበር እናውቃለን፣ ግን አልጠየቅናቸው። ስለዚህ እኛም ይሄንን እንናገራለን። መጠየቅ ያንተ ድርሻ ነው። ምናልባት ይሄንን የሚሰማ ሰው ካለ ብዬ ነው። ስለዚህ አጠናክረን እንቀጥላለን። የኦሮሞማ የብልጽግና አገዛዝ በዋናነት በህዝቡ ላይ የጥፋት ተልእኮውን እጅና እግሩ ምላሱም እስኪቆረጥ ድረስ የትግላችን ማዕከል የፖለቲካው ማዕከል እናደርገዋለን ማለት ነው። አሁንም ወደ ጦርነት ለመግባት የሚፈልገው ኃይል ይሄ ኃይል እንደሆነ ከግምት ማስገባት ያስፈልጋል። የጽናት ሚዲያ ቤተሰብ መቀሌ አካባቢ ላይ ከፍተኛ ፍንዳታ እንደተሰማ ተሰምቷል። ምናልባት አገዛዙ በጣም ብዙ ሰራዊት እዛ አካባቢ ላይ መካናይዝድ ኃይሉን እያስጠጋ እንደሆነ ተሰምቷል። መሰማት ብቻ ሳይሆን በተጨባጭ በቪዲዮ ስናሳያቸው ቆይተናል። በተለያዩ ሚዲያ ላይ ይሄ ነገር እየወጣ ነው ይታወቃል። ስለዚህ አድብቶ የጦርነት እንቅስቃሴውን ሊጀምር እያሰበ እንደሆነ ግልጽ ነው። ከዛ ጋር ይገናኝ ወይንስ ሌላ ጉዳይ እሱ ተጨባጭ መረጃ የለንም፣ ግን ፍንዳታ እንዳለ ተሰምቷል። እንግዲህ አገዛዙ ወደ ጦርነት ለመግባት ጊዜና ታይሚንግ እየጠበቀ እንደሆነና የፖለቲካ ውሳኔ እየጠበቀ እንደሆነ ግልጽ ነው። ሌሎች ኃይሎችም የራሳቸውን ዝግጅት መጠነ ሰፊ ዝግጅት በማድረግ አገዛዙን በመጣበት መንገድ እናስተናግደዋለን የሚል አሰላለፍ እንዳለ ግልጽ ነው። ስለዚህ ይሄ ጦርነት ለማድረግ አብይ አህመድ የሚፈልገው ምናልባት የአፍሪካ ህብረት 39ኛው የአፍሪካ የመሪዎች ስብሰባ ከተጠናቀቀ በኋላ ጦርነቱን ለመጀመርም ፍላጎት ሊኖረው ይችላል ብሎ ማሰብ ግድ ነው። ምክንያቱም በዚህ ሰዓት ጦርነቱ ቢጀመር የመሪዎች ስብሰባ በጣም አደጋ ውስጥ ሊገባና ትልቅ የፖለቲካ ዲፕሎማሲ ጫና ሊፈጠርበት ስለሚችል ከዚህ በኋላ ለመጀመር ግን እያሰበ እንደሆነ ግልጽ ነው። ይሄንን ካልኩኝ በቀጥታ የዛሬው አጀንዳችን ላይ ልግባ። የጽናት ሚዲያ ቤተሰብ በኢትዮጵያ ፖለቲካ ላይ ሁለት አሰላለፎች አሉ። ግን ዋናው አሰላለፍ ምንድን ነው? በተለይ በተቃውሞ ጎራ ውስጥ አንደኛው የአብይ አገዛዝ ባለፉት 7 ዓመታት በኢትዮጵያ ውስጥ ዘግቶ የተጫወተው የፓርቲዎች እንቅስቃሴ ነው። ሰላማዊ የሆነ የመድበለ ፓርቲ ስርዓትን የዘጋው። ይህንም በመዝጋት ውጤቱንም በማበላሸት በአጠቃላይ ተስፋ የቆረጡ ኃይሎች የትጥቅ ትግል ውስጥ በመግባት ከሰላማዊ እንቅስቃሴ ወደ ኃይል እንቅስቃሴ ቢያድግ ውጤት ሊያመጣ እንደሚችል በኃይል የተንቀሳቀሱ ሰዎች እንደ ምሳሌ መጥቀስ ይቻላል። ስለዚህ አገዛዙ ራሱ ስፔሱን የከፈተው የኃይል አማራጭ እንደ አንድ የፖለቲካ መታገያ እንጂ ሰላማዊ ትግል ግን የፖለቲካ ስፔሱን በመዝጋት ፓርቲዎችን ወደ ማዳፈን ገባ። ስለዚህ ምን አዋለደ? ጦርነትን አዋለደ። ይሄ ጦርነት በትግራይ ያለው፣ ኦሮሚያ ላይ ያለውን፣ አማራ ክልል ባለፉት 3 ዓመታት ያለው ማየት ይቻላል። ህዝቡ ወይም አሁን መሳሪያ ያዙት ኃይል አብዛኛው በተለያየ የፖለቲካ ድርጅት ውስጥ ሲታገሉ በሰላማዊ መንገድ ጥቅማቸውን ለማስጠበቅ ሀሳባቸውንም ሲገልጹ ቆይተው ከዚህ በኋላ ሰልፍ በቃን፣ ከሰልፍ ወደ ሰይፍ ብለው ነው ጫካ የተገባው። ስለዚህ ሰላማዊ የሚባል መድረኮችን ሁሉ የዘጋው ይሄ አገዛዝ ነው። ሁለተኛው በሰላማዊ መንገድ እንታገላለን የሚሉ ፓርቲዎች ናቸው። ከቁጥር አኳያ ካየነው ምናልባት 2 ፓርቲ ልንጠራ እንችላለን። ከዛ ውጪ ያለው አብዛኛው አጭበርባሪ በተቃውሞ ጎራ ውስጥ የተሰለፈ ነጋዴ ነው። አንዱ ስልታዊ ነጋዴ ነው። ያገዛዙ ስልታዊ የሆነ የጥቅም ተካፋይ ግን የፖለቲካ ፓርቲ መስሎ ከምርጫ ቦርድ እውቅና የተሰጠው ነው። ይሄ ያገዛዙን ገጽታና ስልታዊ የሆነ የድጋፍ እንቅስቃሴ ነው የሚሰራው። በኋላ መጣበታል። ሁለተኛው ግን
በአንጻራዊነት ተአማኝነትን ይዘው ግን መዋቅራዊ መዳከም ያለባቸው መዋቅራዊ መዳከም የፖለቲካ ያሳሰብ ምናምን እሱ አይጨቃጭቅም። እሱ ሁሉም ፓርቲዎች ሊኖራቸው ይችላል። መዋቅራዊ ግን መዳከም አለባቸው። ምክንያቱም ሰላማዊ የፖለቲካ መድረኩ ሲዘጋ አብዛኛው የፖለቲካው ሊቅ ወደዚህ ውስጥ የሚቀላቀልበት እድል ዝግ ስለሆነ መዋቅራዊ መዳከም አለ። ስትራክቸሩ አብዛኛው ባዶ ነው። የወረዳ፣ የክፍለ ከተማ፣ የዞን እንደዚህ የተባለ እስከ ማዕከላዊ ምክር ቤት የሚጠጋ በቁጥር ሊቆጠር የሚችል አባል እንኳን አብዛኛው የለውም። ለጠቅላላ ጉባኤ እንደምንም ብለው የሚሰባሰቡ ፓርቲዎች ናቸው። ይሄ ባለበት ሁኔታ በውስጥ ሰላማዊ ትግሉ እየዳከመ በትጥቅ ትግል የሚታገለው ኃይል ግን የሀሳብም የድጋፍም የቁስም የፖለቲካ ድጋፍ አግኝቷል። ይሄ ፖለቲካ ድጋፍ የመጣው አገዛዙ የሰላማዊ መድረኮችን ሁሉ ስለዘጋ ወደ ህልውና ትግል ውስጥ ስላደገ በህልውና ትግል ውስጥ የግድ ሰርቫይቫል ለማድረግ የኃይል አማራጭ አንድ የመታገያ ታክቲክ ስለሆነ ነው። ስለዚህ ይሄኛው ጉልበት እያገኘ የመጣው ከአስተሳሰብ ከተነሳን የአስተሳሰቡ ገዢ ወይም ደግሞ ይሄ እንቅስቃሴ እያደገ እንዲመጣ በር የከፈተው የብልጽግና አገዛዝ ነው፣ የአብይ አህመድ አገዛዝ ነው። አሁን ይሄ ባለበት ሁኔታ ባለፉት ዓመታት እኛም እንኳን እዚህ ምርጫ ውስጥ እንሞክር ብለን ስንገባ እስር ቤት ውስጥ ሆነን የተወዳደርነው እስር ቤት ውስጥ ሆነን የተወዳደርነው ወይም በዛን ሰዓት ወደ ምርጫ የገባ ነው። እኔ እስከማቀው ይሄ አገዛዝ በምርጫ የሚወድቅ አገዛዝ አይደለም። ሰላማዊ መድረኩ የተዘጋ ነው። ምርጫን የሚጠቀመው ለገጽታ ነው እንጂ ለውጤቱ አይደለም። ስለዚህ ይሄ አገዛዝ ጦረኛ አገዛዝ ነው። እንደውም የበለጠ ጨፍላቂ ነው። በህዝብ ላይ ጄኖሳይድ የሚፈጽም ነው። ገና ሂሳብ ታወራርዳላችሁ ብሎ ቂም የያዘ እና ቂሙን መንግስታዊ እና ስርዓታዊ ተቋማዊ አድርጎ ህዝብን ለመጨፍጨፍ የተነሳ አገዛዝ ነው የሚል ድምዳሜ ላይ የደረስነው 2012 ላይ የፓርቲ ፖለቲካ 2011 አካባቢ እንደው 2012 የፓርቲ ፖለቲካ ለማቋቋም ስንወስን ለዚህ ጥሩ ማሳያ በወለጋ፣ በሻሸመኔ፣ በተለያዩ አካባቢ ላይ ንጹሃን ሲጨፈጨፉ የመንግስት ምላሽ የነበረው ያገዛዙ ምላሽ የነበረው ጥሩ ማሳያ ነው። ሰው የሞተ እንኳን አይመስለውም። የችግኝ ያህል የሚተክላቸው ዛፎችን ያህል እንኳን እሳብ የለውም። ውሃ እያጠጣ የሚታይ አገዛዝ ነው። ይሄ አገዛዝ በምርጫ ጥለዋለሁ ብለህ የምታስብበት እንዳልሆነ ግልጽ ነው። ግን መሞከር በሰዓቱ ያስፈለገው ህዝቡ ተስፋ እንዲቆርጥ ነው እንጂ ውጤት ለመቀየር አይደለም። ይሄንን በምርጫ ሳትሞክር ሌላ አማራጭ ብትፈልግ ህዝቡ ተወዳድረ ሳትፈትሸው እንዴት ነው ወደዚህ የኃይል አማራጭ ውስጥ የገባው የሚል ብያኔ ሊሰጥብህ ይችላል፣ ፖለቲካዊ ብያኔ። ስለዚህ ይህንን ማሳየት ግን የግድ ያስፈልጋል። ተጋለጠ። ሲጋለጥ ይሄ አገዛዝ ሽንፈቱን አለመቀበል ብቻ ሳይሆን በምርጫ ስም ራሱን 100% አሸናፊ አድርጎ የመጣበት የፖለቲካው መድረክ ስናየው በፖለቲካ ሂደቱ ላይ ዋነኛ አክተር ይሆናሉ የሚላቸውን ሰዎች እስር ቤት ከቶ ነው ወደ ምርጫ የገባው። ስለዚህ ሂደቱን ከመነሻው ዘግቶታል፣ ውጤቱንም በይኖበታል። ለዚህ እንደ አንድ ማሳያ ተጠቅመንበታል። ከዛ በኋላ ያለው አመለካከት የህዝቡ አመለካከት ተስፋ መቁረጥ ነው። ተስፋ የቆረጠ ህዝብ ደግሞ ሌላ አማራጭ ይፈልጋል። ስለዚህ ሁለተኛ አማራጭ ላይ የተገባው የመጀመሪያው አማራጭ የተዘጋ ስለሆነ ነው። ይሄም ደግሞ ተሞክሮ ስለታየ ነው። በዋናነት የጽናት ሚዲያ ቤተሰብ የምርጫ ፖለቲካ የሚያስፈልገው በተለይ የመድበለ ፓርቲ ስርዓት በዋናነት አንድ መንግስት በሰላማዊ መንገድ የምርጫ ፖለቲካን የሚቀበልና በምርጫ መንግስት የሚሰይም ስርዓት ቢመጣ እጅግ በጣም ዘላቂ የሆነ መንግስት ነው። ምክንያቱም የምርጫውን ተርም እየጠበቀ ሀሳብ እየሸጠ መንግስት ቢመሰረት የእርስ በርስ ጦርነት የሚያስቀር ነው። በዛ ላይ ደግሞ የፖለቲካ ስርዓታችን እጅግ በጣም
ደመኛና ቂመኛ አድርጎ የሚያፋጥጥ የፖለቲካ ባህል አይፈጠርም። ስለዚህ ይሄ ሁኔታን ሊዘጋ የሚችለው ሰላማዊ የፖለቲካ መድረክ እንቅስቃሴ የተከፈተ ስፔስ ሲኖረው፣ ይሄንን አገዛዙ የዘጋበት ዋነኛ ምክንያት በሀሳብ ክርክር የመጣ ስርዓት አይደለም። አንድ ሁለተኛ፣ በምርጫ ስርዓት የመጣ መንግስት አይደለም። ሶስተኛ፣ ስርዓቱ ውስጥ የተሰባሰቡ ሰዎች ያደረ ቂምና ቁርሾ የያዙ ሰዎች ናቸው። በሌላ በኩል ብሔርተኝነት የገነገነበት ያስተሳሰብ የፖለቲካ ባህል የተሸከሙ ሰዎች ናቸው። እነዚህ ሰዎች በውስጥ ትግል አድርገው ወደ ፖለቲካው ላይ ቢመጡም ከያዙት ድብቅ አጀንዳና መዳረሻ በአጭር ጊዜ የምርጫ ፖለቲካ ላይ ስፔስ ሊሰጡ አይችሉም። ሁለተኛ፣ በሀሳብ ተከራክረው የሀሳብ ገዢ መሆን አይፈልጉም። ህዝቡ እንዲበይን አይፈልግም። ስለዚህ ያለው አማራጭ ምንድን ነው? ይሄ ሰውዬ ወደ ስልጣን በመጣበት ሰዓት ውስጥ የጥይት ቶክስ ነው ዋና የትግል ስልት ያደረገው። ሁለተኛ የትግል ስልት ያደረገው ማጭበርበር፣ ማደናገር፣ ማስመሰል፣ መዋሸት እና የገጽታ ግንባታ ደግሞ መስራት። ለምሳሌ አብይ አህመድ ይዋሻል። ሲዋሽ እናቶች ይወዱኛል ይላል። ስለ እኔ ያለቅሳሉ እናቶች ይላል። ስለ እኔ የሚጨነቁ ሰዎች ምናምን ብሎ በጣም በስፋት ነው የሚገልጸው ካያችሁ ማለት ነው። አብይ አህመድ ይህንን ንግግሩ ገና እንደው አመት ሳይሞላው እናቶች የሚላቸውን ሴቶችን፣ ወላዶችን፣ ነፍሰ ጡሮችን በድሮን ነው የጨፈጨፈው። በትግራይ ጦርነት፣ አማራ ክልል ላይ፣ ወለጋ ላይ የታየው ይሄ። ስለዚህ ሰዎች ይጸልዩልኛል ሳናጣራ እናስርም የሚለው አብይ አህመድ አደባባይ ላይ ገጽታውን የሚገነባው በውሸት ነው። ዓላማው ግን ዛሬ እስር ቤቱን ማየት በቂ ነው። እነማን እንደታሰሩ ማየት ነው። ዛሬ የጦርነት አሰላለፍ ውስጥ ገብቶ አብይ አህመድ በሁሉም የሀገሪቱ ክፍል ላይ እንኳን ስለ ምርጫ ሊታሰብ አይደለም ሰው ወጥቶ ለመግባት እንኳን እድለኛ ነኝ ብሎ ከፈጣሪው ጋር የሚነጋገርበት መዓት ነው ያመጣበት። ምክንያቱም ድሮን ይመጣል፣ የትኛው የጥይት ሲሳይ ሆነ ህይወት ሊያልፍ እንደሚችል አይታወቅም። ስለዚህ አብይ አህመድ መንግስታዊ የሆነ ውንብድና፣ መንግስታዊ የሆነ ታጣቂ፣ መንግስታዊ የሆነ ዋሾ በመሆን በሁሉም ህዝብ ላይ የሰይፍ መዓት እያወረደበት ይገኛል። ስለዚህ ይሄ ባለበት ሁኔታ አንድ የመድበለ ፓርቲ የፖለቲካ ስርዓት መገለጫዎቹ ዋናው ሀሳብን በመሸጥ ሀሳቦችህ የመንግስት የፖሊሲ ህግ እንዲሆኑ፣ ለዛ ደግሞ ወደ ስልጣን የምትመጣበት እድል ህዝብ ሉዓላዊ ስልጣን ስላለው በምርጫ ውሳኔ እንዲሰጥ። ስለዚህ በህዝቡ ሉዓላዊ ስልጣኑ አብይ ቀምቶት ሉዓላዊ ስልጣን ያለው አብይ አህመድ የኢትዮጵያ ህዝብ አጠቃላይ የስልጣን ባለቤትነት የሚለውን በሙሉ አብይ አህመድ ኪስ ውስጥ ይዞታል፣ የመወሰን ስልጣን። ስለዚህ ህዝቡ ሉዓላዊ ስልጣን የለውም፣ ተቀምጧል። ሁለተኛ ሂደትና ውጤቱ ወሳኝ። ሂደቱና ውጤቱ ለአንድ የፓርቲ እንቅስቃሴ፣ ለምርጫ እንቅስቃሴ በጣም በጣም ወሳኝ። ሂደቱ ፕሮሰሱ ነው። ከቅስቀሳው፣ ከምዝገባው፣ ከፓርቲዎች እንቅስቃሴ ሀሳብን ከመግለጽ፣ ከተለያዩ የአዳራሽ ስብሰባ ከደጋፊዎች ጋር ከአባላት ጋር ለመወያየት በሂደቱ ስንገመግመው ሂደቱን ካየነው ምርጫ ውስጥ ካልገባን እንሞታለን የሚሉት ሰዎች የሆቴል ስብሰባ ተከልክሏል። የመንግስት አዳራሽ እንቶ ሆቴል ከፍለው አዳራሽ ውስጥ ስብሰባ አታደርጉም ተብለው በተደጋጋሚ ጊዜ ተከልክሏል። በሂደቱ ስናየው ፓርቲዎች የሚቋቋሙበትና የሚፈርስበት እውቅና ሊሰጠው የሚችለው ጠቅላላ ጉባኤ፣ የጠቅላላ ጉባኤ አባላትን ስብሰባ ለመጥራት በመንግስት አዳራሽ እንቶ ያገዛዙን እንቶ በቃ እሱ የሱ ስለሆነ ባለቤቱ እሱ ሆቴል ውስጥ ተከራይተው ጠቅላላ ጉባኤ ማድረግ አይችሉም። ለዚህ ደግሞ ምርጫ ቦርድ በሂደቱ በአብዛኛው ትክክል አይደለም እያለ ደብዳቤ እየሰጠ በአንድ በኩል ያወግዛል፣
በሌላ በኩል ግን ምርጫ ቦርድም ራሱ የሂደቱ ተባባሪ ነው። ይሄ ጥሩ ማሳያ። ስለዚህ ፓርቲዎቹ ከአባላት ጋር ከደጋፊው ጋር በምርጫ ተወዳድረን ድምጽ ይሰጠኛል ሉዓላዊ ስልጣን ባለቤቱ ህዝብ ነው ከሚለው ማህበረሰብ ጋር መወያየት አልቻለም። ይሄ ባለበት ሂደቱ ተበላሽቷል። ውጤቱ ላይ ስንሄድ ደግሞ ውጤቱ ሊበየን የሚችለው ከሂደቱ ነው። ቅድም አንድ ብያቸዋል። ሂደቱ ለምንድን ነው የመድበለ ፓርቲ ስርዓት የዘጋው ከተባለ የአብይ አገዛዝ በሂደቱ ውስጥ ማለፍ ስለማይችል የብልጽግና አገዛዝ ሂደቱ በራሱ እንደ ጠላት አድርጎ ነው የሚያየው። ስለዚህ ሂደቱን በሙሉ በዘጋበት ሁኔታ ሌሎቹ ይሄ የተዘጋባቸው ሂደት ከሰልፍ ወደ ሰይፍ ብለው የሰይፍ ጨዋታ ላይ ናቸው ያሉት። የሰይፍ የህልውና ትግል ላይ አሸናፊው ማን ነው? እሱ ወደፊት በጣም ባጭር ጊዜ እናየዋለን። ማን እንደሚያሸንፍ ሐሳብ ያለው ገዢ ሐሳብ ያለው የሚያሸንፍ ነው። የሚሞትለት አጀንዳ ያለው። ለዚህ የሚሞትለት አጀንዳ ግን ከሰልፍ ወደ ሰይፍ በሚል ጫካ ውስጥ የገባው ኃይል ባለፉት 3 ዓመታት ከፍተኛ የሆነ የሰርቫይቫል የህልውና ትግል እያደረገ ሂደቱ ውጤቱን እየቀየረው ነው። ስለዚህ ሂደቱ የፓርቲዎች እንቅስቃሴ እየዳፈነ የከተማ እንቅስቃሴ እየተዋጠ ሰላማዊ ትግል የሚለው በአስተሳሰብ እየተሸነፈ የኃይል አማራጩ እያደገ መጥቷል። ባለቤቱ ማን ነው? ራሱ አስጀማሪ ነው። ስለዚህ ይሄ ባለበት ሁኔታ ውጤቱን እንዴት ሊቀይር ይችላል ለሚለው ሂደቱ ውጤቱን ስለቀለበሰው። ለምሳሌ የአብይ አገዛዝ በጦርነት ድባብ ውስጥ ሆኖ ይሄ የጦርነት እንቅስቃሴ ፖለቲካዊ እልባት ባልተሰጠበት ሁኔታ በሁሉም ሀገሪቱ ላይ አፈሙዝ ደቅሎ አሁን እንኳን ይሄንን ፕሮግራም እየሰራን ምናልባት ጥይት ተተኩሶ ይሆናል አይታወቅም። ከፍተኛ ቁጥር ያለው ሰራዊት በሰሜን በኩል እያስጠጋ ለተጨማሪ ውጊያ ሚሊየንስ ወጣት ለመገበር የተሰለፈ አገዛዝ በምርጫ ሂደቱ ላይ ከሂደቱ ያስወጣ አገዛዝ ውጤቱን እቀይረዋለሁ የምትልበት ምንም አይነት አመክንዮ የለም። አንድ ውጤቱ ራሱ ሂደቱ ቀይሮታል፣ በይኖታል። ስለዚህ አብይ የብልጽግና አገዛዝ ይህንን ምርጫ ሂደቱ ስላበላሸው ውጤቱን መቀየር የግድ ያስፈልገዋል ማለት ነው። ስለዚህ ውጤቱ የተዘጋ ነው። ውጤቱ ምንድን ነው? ውጤቱ ብልጽግና 100% አሸንፏል። 100% በሚለው እንስማማ። ግን ስለማያስኬደው ይህንን ጨዋታ ምክንያቱም ዓለም አቀፉ ማህበረሰብን ማደናገር ስለሚፈልግ፣ በሌላ በኩል ህዝቡንም ማታለል ስለሚፈልግ በተወሰነ መልኩ ተቃዋሚዎች ወደዚህ ውስጥ ገቡ ለማለት 5-6 ሰዎች የሚፈልጋቸውን ሰዎች የሚያስገባበት የምርጫ ስፔስ ይፈጥራል። ውጤቱ ግን አልቋል። ውጤቱ እንዲያልቅ ያደረገው ሂደቱ ራሱ የተዘጋ ስለሆነ ነው። ይሄ ከሆነ ሁለተኛው በሂደቱ ላይ መሳተፍ ብልጽግና ምንድን ነው የሚፈልገው ካልን በሂደቱ ላይ ከፓርቲዎች ጋር መሳተፍ የሚፈልገው የመድበለ ፓርቲ ስርዓት የምርጫ ስርዓት እንዳለ ገጽታዊ ግንባታ አንድ፣ ሁለተኛ ዓለም አቀፉ ማህበረሰብም የምርጫ መንግስት እንደሆነ ፌደራል መንግስቱን ለማሳየት፣ ሶስት የታጠቁ ኃይሎች በዋናነት ሀሳብ የላቸውም በምርጫ ፖለቲካ ውስጥ ቢሳተፉ እኮ ይኸው መወዳደር ይችላሉ እነሱ ማየት ይችላሉ ብሎ እነሱንም ለማሳጣት ስለሚጠቀም ይሄ በውጭም በውስጥም የድጋፍ መሰረታቸውንም ይኸው ለምንድን ነው ውድድር ውስጥ ገብታችሁ የሰላም እድል ማሰጡኝ የሚል ጫና ይፈጥርባቸዋል ብሎ ስለሚያስብ፣ በአራተኛ ደረጃ የህልውና ጥያቄ አለን የሚል የፖለቲካ ኢንቲቲው ያሰባሰበው የማህበረሰብ ክፍል በምርጫ ፖለቲካ መሸፈን ስለሚፈልግ ይህንን ወሬ ይህንን ዲስኮርስ በእነዚህ ኃይሎች አሁን ሰሞኑን እንሰማለን። የምርጫ ክርክር ምናምን
ብልጽግና ሁሉ የሚያስገባቸው አክተሮች ስድብ ሁሉ ልንሰማ እንችላለን። እንደዚህ ብሎ እኮ ተናገሩ፣ እንትና እኮ እንደዚህ ያለ ምናምን ብለን ስለነሱ አጀንዳ እኛ እንድንጠምድ የህልውና ትግሉ እንዲሸነፍ የህልውና ትግሉ እንዲሸፈን ይሄ ደግሞ ማህበረሰባዊ የሆነ ስብራትም ለመፍጠር ፖለቲካዊ ጥቅም ስላለ በመጨረሻ ዓለም አቀፉ ማህበረሰብ ላይ የተለያዩ እቀባዎችና አገዛዙን ሊያሽመደምደው የሚችለው የዲፕሎማሲ ጫና እንዳይፈጠርበት የቅቡልነት ያለው የሌጂስመሲ ጥያቄ እንዳይነሳ የፓርቲዎችን ተሳትፎ ሂደቱን የምርጫ ሂደት ለማድረግ ያግዘኛል ብሎ ስለሚያስብ ይሄ ከ1 እስከ 5 በአገዛዙ በኩል ያሉ ጥቅሞች ናቸው። ሌሎችንም ከሰዓት አኳያ ወዘተ ብለን እንተወጂ መጨመር እንችላለን። ተቃዋሚዎች ከምርጫ መርሆች ይጀምራል። አገዛዙ የምርጫ መርሆችን ቅድም ብያቸዋለሁ ዘግቶታል፣ መጠበቅ አይፈልግም። በዚህ የምርጫ መርህ ውስጥ አገዛዙን እናውጣው ስለማይፈልግ ማለት ነው፣ ብያኔ የሰጠበት ስለሆነ እነዚህ መርሆች አይገዙትም። ምንድናቸው የምርጫ መርሆቹ? አንደኛ ፍትሃዊ፣ ሜዳው ለሁሉም የፖለቲካ ፓርቲ እኩል የውድድር ሜዳ እንዳለ የሚያሳይ ቅድም እንዳልኳችሁ ከስብሰባው ከፖለቲካ ዲስኮርሱ ከሚዲያ የመንግስት ሚዲያን እኮ ብልጽግና ብቻ ነው የሚጠቀሙ። ኢቲቪን እኮ የሚጠቀመው ብልጽግና እኮ ለፓርቲ ልሳንም ይጠቀመዋል፣ ለቅስቀሳ ይጠቀመዋል። ለምሳሌ አሁን ሰሞኑን የብልጽግና ጌሾ ነው የገብስ ዘለላ ምናምን ብለው ሲጮው ነበር። የአንድ የተቃዋሚ ድርጅት ውስጥ ሄዶ ኢቲቪ ይሄንን አንድ ፕሮግራም አዘጋጅተው ጽህፈት ቤታቸው መጥተው ቀረጻ አድርጎ በቀጥታ ያሳዩ፣ የቀጥታ ስርጭት አይሰጣቸው። ስለዚህ አገዛዙ ፓርቲውም ይጠቀምበታል፣ መንግስትም ይጠቀምበታል፣ እኩል ነው የሚጠቀሙበት። ተቃዋሚዎቹ ደግሞ የሆቴል አዳራሽ እንኳን ተከልክለዋል። ይሄ ራሳቸው ክልከላቸውን በቅርብ ጊዜ ኢህአፓ መጥቀስ ይቻላል። እናት ፓርቲ ጉባኤ ሁሉ ተከልክሎ በመከራ ጉባኤ እንዳደረገ የሚታወቅ ነው። አብርሃም ሃይማኖት እባላለሁ። የኢህአፓ ፕሬዝዳንት ነኝ። መላው የአዲስ አበባ ነዋሪ ህዳር 27 ቀን 2018 ዓ.ም በሆቴል ዲአፍሪክ ሜክሲኮ በሚገኘው ከጠዋቱ 2 ሰዓት ጀምሮ ታላቅ ህዝባዊ ስብሰባ ስላዘጋጀን በዚህ ስብሰባ ላይ ተገኝታችሁ ድምጻችሁን እንድታሰሙ መብታችሁን እንድትጠይቁ ጥሬን አስተላልፋለሁ። የዚህ ስብሰባ መሪ ቃልም አዲስ አበባ ትናገር ነው። ህዝቡ እንዲናገር ለህዝቡ ድምጽ ለመሆንና በቀጣይ ለምናደርገው ሰላማዊ ትግል በር ከፋች የሚሆን መርሃ ግብር ስለሆነ በዚህ ስብሰባ አይቀርም። ፈርቶ ቤት ውስጥ መቅረት በታሪክ የሚያስጠይቅ ስለሆነ ውድ የአዲስ አበባ ነዋሪዎች ይህን የመጣውን መልካም እድል ተጠቀሙበት። ኑ ተገኙ። በዚህ ስብሰባ በሰላማዊ መንገድ ድምጻችሁን አሰሙ። ለኛም የምትሉንን ምክረ ሐሳባችሁን ለግሱን። ከኢትዮጵያ ከገባችበት መውጫ መንገድንም በጋራ እንተልም። ሀገራችንን እናድን። እጅ ለእጅ ተያይዘን ህዳር 27 2018 ለኛ ለአዲስ አበባ ነዋሪዎች ታሪካዊ ቀን ስለሆነ መላው የአዲስ አበባ ህዝብ ይህንን እድል ይጠቀምበታል ብለን እናምናለን። በሰላም ያገናኘን። አመሰግናለሁ። ስለዚህ ይሄ ባለበት ሁኔታ የምርጫ መርሆቹ አንደኛው ፍትሃዊ የሚለው ሜዳው ዝግ ነው። ሁለተኛው የጽናት ሚዲያ ቤተሰብ ሰላማዊ የሚል ነው። ሰላማዊ ነው ወይ? አሁን እኮ ሰላም የሚባለው ራሱ በጥያቄ ምልክት ውስጥ ገብቷል። ሰላም ምንድን ነው? የሰው ስም ነው? የአብይ ስም ነው? ሰላም ምንድን ነው? አሁን ሰው እኮ በሰላም ገብቶ ለመውጣት እንኳን በትግል ውስጥ ሜዳ ውስጥ ያሉት ሰዎች አይደሉም፣ ሰላማዊ ህይወታቸውን ለመብላት የሚንቀሳቀሱ ሰዎች ከዚህ ከአውቶቡስ ተራ መናኸሪያ ሱሉልታን ማለፍ አይችሉም። ሱሉልታ ላይ ለቅሶ ነው ያለው። እዚህ እንጦጦ ዙሪያ ላይ ሰላም የለም። አዲስ አበባ ዙሪያ ለመውጣትና እንደው በተወሰነ መልኩ ቤተሰብ ጠይቆ ለመምጣት እንኳን የማይመች ሰላም ነው ያለው። ይሄ ሰላም በፍርሃት ውስጥ ያለ፣ በጦርነት ውስጥ ያለ፣ በግጭት ውስጥ ያለ ከፍተኛ ስጋት፣ የደህንነት ስጋት የሚሰማው ሰላም ነው ያለው። ይሄ ሰላም ቤተ መንግስት ብቻ ነው ያለው።
ይሄ ሰላም ያለው አብይና ዝናሽ ላይ ብቻ ነው እና ልጆቿ እዛ አካባቢ ያሉ የወንጌሉ ቤተሰቦች፣ ሌላው ህዝብ ግን በጭንቀት ላይ ነው ያለው። ስለዚህ የሰላማዊ እንቅስቃሴው እንኳን ለፓርቲዎች ለዜጋውም የተዘጋ ነው። ሰላማዊ የሚለው ነገር ምንም 100% የተዘጋ ነው። ሶስተኛው ዲሞክራሲያዊ የሚባል ነገር አለ። ምርጫው ሁሉንም ያሳተፈና እያንዳንዱ ሰው ዲሞክራሲያዊ የሆነ የስልጣን ሉዓላዊ ባለቤትነቱን በይኖ የፈለገውን የመወሰን ስልጣን፣ የፈለገውን የመበየን መብት፣ እነዚህ ዲሞክራሲያዊ የሆኑ መብቶችም አገዛዙ ነጥቋቸዋል። አሁን ዲሞክራሲያዊ መብት የለውም። እንኳን ይሄ በምርጫ ጊዜ ልትበይን አይደለም 39ኛው የመሪዎች ስብሰባ አለ ተብሎ ለአንድ ወር ሙሉ ሰርታችሁ መብላት አትችሉም፣ ስለዚህ ሞተር ሳይክል ምናምን መንቀሳቀስ አትችሉም ምናምን ብሎ የሚዘጋ አገዛዝ ነው። የዜጎችን ሰርቶ የማደር እንቅስቃሴና መብታቸውን የሚገድብ ነው። ለምን? ለሱ ጥያቄ። ስለዚህ ዲሞክራሲያዊ መብት ማለት ሀሳብን በነፃነት መግለጽ ነው። ዲሞክራሲያዊ መብት ማለት ኢህአፓ የተከለከለበት አዳራሽን ተፈቅዶለት ከአባላትና ከደጋፊዎቹ ጋር መወያየት ነው። እሱ የተዘጋ ነው። ስለዚህ እያንዳንዱ ዜጋ ዲሞክራሲያዊ የሆነ ብያኔ ሉዓላዊ ስልጣኑ ስለተቀማ የለውም። ፖለቲካዊ መብት ስለሆነ ዲሞክራሲያዊ መብት ፖለቲካዊ መብት ነው። እንኳን ዲሞክራሲያዊ መብት ፖለቲካዊ መብቶች አይደለም፣ በተፈጥሮ የተሰጠው ነፃነት፣ ሰብአዊ መብቶች፣ የማይገሰጽ የማይናድ ሰብአዊ መብቶች፣ ሰው ሆኖ እንደ ሰው እኔ ሰው ነኝ ብሎ በራሱ ላይ እንኳን ለመበየን የማይችል ሰብአዊ መብቶቹ እንኳን የሚከለከልበት አትናገር እኮ የሚል ነው ብልጽግና። የመናገር መብትህን ብልጽግና እኮ ወስዶታል እኮ። እኔ የምናገረው ዛሬ በሚዲያ የማስተላልፈው ብልጽግና የሰጠኝ መብት አይደለም፣ ሰው ሆኜ በመፈጠሬ ያገኘሁት ጸጋ ነው። ግን እነዚህ ጸጋዎችን እንኳን ብልጽግና ዛሬ አዲስ አበባ ላይ መናገር አይቻልም። ይሄ ያስከስሳል፣ በሽብር ያስጠይቃል። ስለዚህ ሰብአዊ መብቱ የዜጋው ተነጥቋል፣ እንኳን ፖለቲካዊ መብቶቹ። ስለዚህ ዲሞክራሲያዊ የሚባል ምርጫ የለውም። አራተኛው ግልጽና ተአማኒነት ነው። ከግልጸኝነት ከተአማኒነት ካየነው አገዛዙ ከፍተኛ የሆነ የመንግስትና የፓርቲን ስራ አቀላቅሎ የሚሰራል። ምርጫ ቦርድ ተአማኒ ነው ተብሎ ማንም ሰው እንደማይከራከር ግልጽ ነው፣ ይታወቃል። ለምሳሌ እንደ በቅርብ ጊዜ የምርጫ ቦርድ ወይዘሮ ሜላት የሚሏት ሴትዮ ለጋዜጠኞች መግለጫ ስትሰጥ በዚህ በወልቃይት በሁመራ በኩል ያለ የምርጫ ጣቢያዎች በጣም አጨቃጫቂና አወዛጋቢ ቦታዎች ስለሆኑ በልዩ ሁኔታ የሚታይ ነው። ይሄ ሁኔታ ፖለቲካዊ ውሳኔ የሚሰጠው ነው፣ እኛ አንፈታውም ነው የተባለው። ለምን? የፖለቲካዊ ግጭት ማዕከል ስለሆነ። ስለዚህ የፖለቲካዊ ግጭት ማዕከል የሆነበት ቦታ ፖለቲካዊ አመራሩ ግን ብያኔ ሰጥቶበት እዚህ አካባቢ ላይ በዚህ ክልል የምርጫ ስቴሽን ይጠቃለል ብሎ ለምርጫ ቦርድ ውሳኔውን ሰጠ። ምርጫ ቦርድ ፕሪንት አውቱን በዛ መሰረት አድርጎ ጽፎ አደባባይ ላይ መጣ። አሁን ሰሞን ያለው መጨቃጨቅ ማለት ነው። በትግራይ ክልል አድርጎ ያመጣበት ሁኔታ እኔ አሁን በዚህ ሆነ አይደለም፣ ስለ ምርጫ የለም ማውራው። ዋነኛው ጉዳይ ግን ወደዚህ አገዛዙ ይጠቃለል ብሎ የበየነበት ሰላማዊ የሆነ የፖለቲካ ብያኔ በሚያጨቃጭቃቸው ወገኖች ላይ ሳይሰጥ አገዛዙ በይኗል። በምን? ፖለቲካዊ ብያኔ ከጥቅሙ ተሰልቶ ማለት ነው። ፖለቲካዊ ጥቅሞቹ ተሰልቶ ይሄ ተተንትኖ የሚጠቅመውን ወሰነ። ስለዚህ ምርጫ ቦርድ አገዛዙ የሚጠቅመው በሚወስንበት ውሳኔ ላይ ያንን ውሳኔ ተቀብሎ ከማስፈጸም ውጪ ስልጣን የለውም። አሸንፈናል ብላችሁ መግለጫ ስጡ፣ 90% አሸንፌያለሁ ብሎ የሚያዛት ወይዘሮ ሜላት ብልጽግና አሸንፏል ብላ መግለጫ ከመስጠት ውጪ ምርጫ የላትም። ስለዚህ ተአማኒነት የሚባለው ተዘግቷል። ግልጸኝነት የሚባለው ግልጽ የሆነ የውድድር ሜዳ የለም። የፓርቲዎች እንቅስቃሴ መጀመር ያለበት ገና ከመስከረም ጀምሮ ነበር። ቅስቀሳው፣ ሂደቱ፣ ምዝገባው፣ እያንዳንዱ ነገር ኦፊሻል ሆኖ ከፓርቲዎች ጋር ያለው ውይይት፣
ከደጋፊውና ከአባላቱ ጋር ያለው ውይይት ምናምን ይሄ አጠቃላይ ግልጸኝነቱን ተአማኝነቱን አደጋ ውስጥ ጥሎታል። አደጋ ውስጥ ብቻ ጥሎታል ሳይሆን የለም። እነዚህ የምርጫ መሪዎች ባልተሟሉበት ሁኔታ ቅድም ብዬ ደግሞ ከ1 እስከ 5 የጠቀስኩት አገዛዙ ውጤቱንና ሂደቱን በሂደቱ ውጤቱን በይኗል። ሂደቱ ነው ወሳኝ። ሂደቱ የጦርነት ሂደት ነው፣ የምርጫ ሂደት አይደለም። ውጤቱ ደግሞ ጦርነቱ ፖለቲካዊ ብያኔ ስላልተሰጠው ውጤቱ አልቋል፣ ብልጽግና አሸንፏል። ስለዚህ በሂደቱ ተዘግቶ በውጤቱ የተጠናቀቀበት ከመሪዎች አኳያ ደግሞ መሪዎቹ የምርጫ መሪዎች በሙሉ በተዘጉበት ሁኔታ ተቃዋሚዎች ወደ ምርጫ የሚገቡት ለምንድን ነው ነው? የጽናት ሚዲያ ቤተሰብ በደንብ የተረዳችሁኝ ይመስለኛል። ትልቅ የፖለቲካ ትንተና ነው የምሰጠው ዛሬ ከምርጫ ጋር ተያይዞ ማለት ነው፣ እነሱም ስለሚሰሙት ነው። ስለዚህ ለምንድን ነው የሚገቡት ነው? ምክንያታዊ አመክንዮው ምንድን ነው ስንል ብልጽግናን ይጠቅማሉ ወይንስ ራሳቸውን ይጠቅማሉ? ትግል ነው የያዙት ወይንስ ገጽታ ግንባታ? ቅድም እያለ ለዓለም አቀፉ ማህበረሰብ ብልጽግና ማስተዋወቅ ነው ወይንስ አጀንዳቸውን መሸጥ ነው? ለምንድን ነው ወደ ምርጫ የሚገቡት ብለን ስናይ 5 ጉዳዮችን ልጥቀስላቸው። አንደኛው የተቃዋሚዎች ፍላጎት። እኔ በእነሱ ቦታ ሆኜ መበየን አልችልም። ትክክል ነኝ ትክክል አይደለም አይደለም፣ ፖለቲካዊ ሴናሪዮ ይህንን ከግምት አስገቡልኝ። ግን እኔ የምሰጠው ሀሳብ ላይ ተስማምተዋልም አልተስማሙም አላውቅም፣ ግን በዚህ መስመር ውስጥ ግን ሊሆኑ ይችላሉ ብዬ ስለማስብ አንደኛው በተለይ እኔ ሀቀኞችን ነው የምለው። ይሄ ዝም ብሎ የስሙኒ ፌስታል ይዞ በየአካባቢው ላይ የምርጫ ፓርቲ ነኝ እያለ የሚጫወተውን እንተወሱ፣ ሌባው ነው። አንደኛ በሂደቱ እንሞክር። እኛ በዋናነት የተቋቋምነው በሰላማዊ ትግል ነው። ስለዚህ ሂደቱን መሞከር አለብን የሚል መከራከሪያ ያመጣሉ። ለምን ስላችሁ ቅድም ብያቸዋለሁ። ሰላማዊ ትግል የሚባለው ተሸንፏል። አሁን ሜዳው ተሸናፊ ነው። ሰው እያዩ አይደለም፣ አያዩ። ይሄ አገዛዙ ያመጣው ሂደት ስለሆነ በዚህ እኛ የተቋቋምነው በዋናነት ሰላማዊ ትግል ስለሆነ ይሄ የተሸነፈውን በተወሰነ መልኩ የምናሳይበት የምርጫው ስቴጅ ነው፣ ይሄ መድረክ ነው። ስለዚህ በምርጫ ላይ ሰላማዊ ትግል የሚለው የተሸነፈው ከመጋረጃ ጀርባ የወደቀው የሚዲያ ትኩረት ያሳጣንን ይቻላል የሚል እልህኝነት ነው። አንድ እንግባና በዚህ ጉዳይ ላይ መነቃቃት መፍጠር አለብን የሚል ከዚህ እልህኝነት የመጣ ነው። መጋረጃው ሸፍኖናል። ይሄ ትጥቅ ትግሉ እየሸፈነን ነው። ስለዚህ ሰላማዊ ትግሉን በሂደቱ እንሞክረው። እኛ የተቋቋምነው በዛ ስለሆነ ይሄንን ደግሞ ካልጠቀምን እንደ ፓርቲ መንቀሳቀስ አንችልም የሚል ነው። አንድ ፓርቲ የተቋቋመለት ዓላማ ሰላማዊ ትግል እስከሆነ ግን ከምርጫው ወጣ ማለት አሳው ከባህሩ ወጣ የሚለው እንደሆነ ማለት አሳው ይሞታል። ስለዚህ ከምርጫ ስንወጣ እንሞታለን፣ የበለጠ ሌላ የምንታይበት ገጽታ የለንም የሚል አመለካከት ነው። ሁለተኛው በምርጫ ቦርድ ምዝገባ የፓርቲዎች በተለይ ማቋቋሚያ አዋጅ ላይ በሁለት ጊዜ አካባቢ አሁን 3 ጊዜውን 2 ጊዜ አላውቅም ምርጫ ካልተወዳደሩ ይሰረዛል የሚላል እና እንዳንሰረዝ የሚል መከራከሪያ ያመጣሉ። ሶስተኛ በሂደቱ በክርክሩ አጀንዳ መሸጥ የሚል ሀሳብ ያመጣሉ። አጀንዳ መሸጥ አለብን፣ ይቻላል አይቻልም የሚለውን አጠቃላይ ሀገሪቷ ያለችበት ቀውስን ራሱ ለመግለጽ ይሄ ምርጫ እንደ አንድ የሰላማዊ ትግል መድረክ ተጠቅመን ለህዝባችን ማስተዋወቅ አለብን፣ ማስተማር መቀስቀስ አለብን ምናምን የሚል አመለካከት ነው። አራተኛው አገዛዙን በማጋለጥ ከምርጫ መውጣትም እንችላለን፣ መጨረሻ ላይ ብያኔ ብንሰጥ እንኳን አገዛዙን አጋልጠን መውጣት እንችላለን የሚል ነው። አምስተኛ በምርጫ ቦርድ የሚመደብ በጀት አለ፣ ለፓርቲዎች የሚመደብ በጀት አለ፣ እሱን እንቀበላለን የሚል ነው በአምስተኛ ደረጃ። ስድስተኛ ግን እንደው በኮቴሽን ያስቀመጥኩት ካለመሞከር እኮ መሞከር ይሻላል። ዝም ብለን እጃችን አጣምረን ከምንቀመጥ ያው ሞከርን፣ አልተሳካም፣ ያው ውጤቱ ተበላሸ።
ስለዚህ ይሄ ይሻላል የሚል መከራከሪያ ነው። ይሄ መከራከሪያ በራሱ ለአገዛዙ የሚጠቅም መከራከሪያ ነው። አንደኛ በሂደቱ የምነግራችሁ ሂደቱ ላይ ስለሚስማሙ ነው። አሁን አገዛዙ ቅድም ያልኳችሁ ይሄ የተዘጋ መሬት አለብን፣ የነፍጥ ትግል አለባችሁ ምናምን ብላችሁ እንደምትወስኑት እኛም እንወስናለን የሚል ፉክክር እልህኝነት ነው። ትግል ግን አይደለም። ልብ ብላችሁ ያዙ። ሁለተኛው በምርጫ ቦርድ ምዝገባ ፓርቲዎች ላይ የበጀት ክፍፍሉ እንጠቀም ነው። ምክንያቱም አሁን ፓርቲዎቹ አብዛኛው ቢሮውን እንኳን የሚከፍልበት የለም። አንዳንድ ጽህፈት ቤቶች እንደውም በየካፌው በየምን ወደ መዞር ሄደዋል። በጣም ስም ያላቸው የነበሩ ሰዎች በአጠቃላይ በቃ እየተዘጋ ነው። ምንም አይነት ገንዘብ የለም። ስለዚህ ገንዘብ እንቀበል። ይሄ ገንዘብ ደግሞ በዋናነት በሂደቱ ስንመዘገብ እጩ ስናቀርብ ስለሆነ በእጩና በምዝገባ ሂደት ነው በጀቱ የሚሰጠው። ይሄ በሚሊዮን የሚቆጠር ገንዘብ ነው። ቀላል ገንዘብ አይመስላችሁ፣ ምርጫ ቦርድ የሚሰጠው ማለት ነው። ለዛ ነው ፓርቲዎቹ የሚንገበገቡት በአብዛኛው። ስለዚህ ገንዘቡን እንውሰድ ነው። ሶስተኛው በክርክሩ አጀንዳ እንሽጥ ነው የሚሉት። በክርክሩ አጀንዳ የሚሸጡት ህዝቡን ማንቀሳቀስ፣ ህዝቡን ማንቃት ምናምን ነው። ነቅቷል እኮ ህዝቡ ነቅቶ እኮ የህልውና ትግል ውስጥ ገብቷል። አንድ ሁለተኛ የነቃው ማህበረሰብ በራሱ ከነቃ በኋላ ውጤቱ ተበይኖበታል። ህዝቡ አያውቅም አይደለም፣ ያውቃል። ግን ውጤቱን በጉልበት ተበይኖበታል። ስለዚህ በተበየነው ውጤት ላይ ሌላ የትግል መሳሪያ ነው መጠቀም እንጂ በማንቃት ላይ ውጤት አታመጣም የነቃ ማህበረሰቡ። ስለዚህ አጀንዳ በመሸጥ እንታይ የሚለው ገጽታ ግንባታ ነው። ራሳችን እንሽጥ፣ ሌላ አይደለም። ራስን መሸጥን ትግል አይደለም ይሄ። ስለዚህ ማንን ነው የምታነቃው? ዋናው ጉዳይ አነቃለሁ የምትለው እኮ የነቃው ማህበረሰብ የምትለው ዛሬ የሚያስጨንቀው ጉዳይ አንተ ጉዳይ አይደለም። የበለጠ ሊያስጨንቀው የሚገባው እንደውም የጆን ዳንኤል እና ጃኒ ምናምን አዶናይ የተባሉ ሰዎች የሚያስጨንቀው ነው። አብዛኛው ወጣቱ የትኛውን ነው የምታነቃው? አንተ ሄደ መሬት ላይ ወርደ ይሄንን ወጣት ማንቃት ካልቻልክ በምርጫ ክርክር በዚህ ውስጥ በመግባት ወይም አጀንዳ በመሸጥ አነቃዋለሁ ማለት ዘበት ነው። ስለዚህ የማየውን ጉዳይ ላይ ከምትጠመድ ይልቅ አደባባይ ላይ ወጥተህ ህዝቡን የምታነቃበት የተለያዩ መድረኮች መጠቀም ይቻላል። ቲክቶኩን እኮ ያጨናነቀው ማን ነው? እናያለን እኮ ዛሬ የተወሰኑ ሰዎች የሚያጨቃጭቅ ወጣቱ የሚፈልገው ሌላ የቅስቀሳ ሌላ የትኩረት ማዕከል ሆኗል። ይሄ ባለበት ሁኔታ ሰላማዊ ትግሉ ተቆልፎ እንደውም የበለጠ መኪና የሚያሸልመው እንደነዚህ አይነት ሰዎች ናቸው። የሀሳብ ገዢ ሆኖ የመጣው እንደውም ጦርነቱ ብቻ ሳይሆን ይሄኛው ሀሳብ ከአንተ ትግል ይልቅ የጃኒ ጉዳይ የአዶናይ ጉዳይ የሚያስጨንቀው ሆኗል። ስለዚህ ይሄ የመጣው ደግሞ አደባባይ ላይ ያሉት ሰዎች፣ መድረኩ ላይ ያሉት ሰዎች ህዝቡን ሊያነቁት የሚችሉት ሊያደራጁት የሚችሉት አውድ በሙሉ ስለተዘጋ ነው። ስለዚህ በዚህ የተዘጋ ሜዳ ላይ ገብቼ ዋና ውስጥ በዋኝም ችግር የለውም ካልክ ሁለት አደጋ ይገጥምሃል። አንደኛው ምናልባት ያልተጠበቀ አሳ ነባሪ ሊያገኝ ይችላል። እየዋኘህ ልትዋጥ ትችላለህ። እሱ እንኳን ባያገኝ ግን ውቅያኖስ ውስጥ ገብተህ ልትሰምጥ ትችላለህ። ምክንያቱም ዋናውን አልቻልክበትም። መዋኘቱን ካልቻልክ መስመጥም አለ መዋጥም አለ እና ይህንንም ማሰብ ያስፈልጋል ማለት ነው። ስለዚህ የጽናት ሚዲያ ቤተሰብ አራተኛው አገዛዙን በማጋለጥ ከምርጫም ልንወጣ እንችላለን ነው። አገዛዙን ለማጋለጥ አስቻይ ሁኔታ አሁን ከምርጫ ጋር የተያዘ አይደለም። አገዛዙን ከማጋለጥ በላይ ባለፉት 2013 ላይ የተጋለጠው በቂ ነው። አሁን አገዛዙ ህዝቡን በጅምላ የሚጨፈጭፍ ሚሊየንስ ሰዎችን በጦርነት የበላ ነው። የምናጋልጠው ማህበረሰብ የለም። የዓለም አቀፉ ማህበረሰብም በዚህ አገዛዝ ላይ ከፍተኛ ዋሾ እንደሆነ የተለያዩ ማዕቀቦችንም የተለያዩ እርዳታዎችንም ለመከልከል ጫፍ ላይ የደረሰ አገዛዝ ነው። ስለዚህ በውሸት በማጭበርበር ላይ የቆመ አገዛዝ እንደሆነ እንኳን ፓርቲዎቹ ለማን ነው የሚያጋልጡት? ተጋልጦ እኮ ያለቀ ሰው ነው። አብይ አህመድ ውሸቱ እኮ ዛሬ ኖቤል የተሸለመበት ውሸት ሸላሚዎቹም አውቀውት እኮ አፍረው ተሸማቀው ጓዳ ውስጥ ነው ያሉት።
ስለዚህ በኖቤል ሽልማት የተሸለመበት የሰላም አርበኛ የተባለው አሁን እኮ መድፍና ታንክ አቁሞ ወደ ጦርነት ሊገባ ነው ከኤርትራ መንግስት ጋር ነው አይደለም? ይሄው ሊገባ እኮ ነው። ስለዚህ የምትሸጠው አጀንዳ የለም፣ የምታጋልጠው ጉዳይ አይደለም። ተጋልጦ ያበቃለት ጉዳይ ነው። በመጨረሻ መሞከር ይሻላል። እኛ የተቋቋምነው በዋናነት የፓርቲ እንቅስቃሴ ውስጥ ልንሳተፍ ነው። ስለዚህ እንሞክር ዝም ብለን ከምንቀመጥ የሚለው ውጤት የአንድ ፓርቲ ወይም ሰላማዊ ትግል አደርጋለሁ የሚል መከራከሪያ ነጥቦች ሳይሆን ነጋዴ የሆነ የፓርቲ አስተሳሰብ። ለዚህ ነው እኔ ፓርቲዎች በአብዛኛው ከትግል አኳያ ሳያቸው ደካሞች ናቸው። እኔ እንዳትቀየሙኝ የጽናት ሚዲያ ቤተሰብ፣ እኔ ሀቁን መናገር የምፈልግ ሰው ነኝ። ትክክለኛ ትግልን የምደግፍ ውሸታምን ውሸታም ብዬ የምጠራው። በዚህ መስመር ስናየው አሁን አገር ቤት ውስጥ ያለው እንቅስቃሴ የፓርቲና የግለሰብ ገጽታ፣ የቢሮ ክራይ ክፍያ ከጥቅም አኳያ የመጣ የትግል አሰላለፍ እንጂ ሀቀኛ የሆነ ደፋር ሊያስከፍል የሚችለውን ውሳኔ በመወሰን ህዝቡን የሚያንቀሳቅስ ሰላማዊ ታጋይ አለ ብዬ አላስብም። ስለማውቃቸውም ነው የምናገረው። የለም። ሊያስከፍል የሚችል ሪስክ ካለ እሱን እንከፍላለን። ለምሳሌ ሰልፍ ጠርተን ሰልፉን ህዝቡ ባይወጣ እኛ የፓርቲ አመራሮች እንወጣለን፣ ለዚህም ደግሞ እኛ መስዋዕት እንሆናለን፣ እናሳያቸዋለን ብለው የሚደፍር የለም። ለምን? ሰላማዊ ትግልን የምታለማምደው መጀመሪያ ቤቱ የተቀመጠውን ሰው አንተ ደፍረ አደባባይ ላይ ስትወጣ ነው። እኛ ይህንን እንቅስቃሴ እያለማመድን ባለንበት ሰዓት የተሰጠን እብድ ነው፣ የተሰጠን ስም ነው፣ የተሰጠን ስድብ። ለምን? ቤቱ የተቀመጠውን ሰው ማስቀመጥ ስለሚፈልግ። ዘመቻ ነበረ የዘመተብን። ይሄ የኦሮሞማው ንብ ይሄ እንስሳ ነበረ በየፌስቡኩ ላይ በየሚዲያው ላይ እየመጣ ሲያለቃቅስ የነበረው። ለምን? ይሄ እንስሳዊ ስለሚጋለጥ። ስለዚህ ይሄንን እንስሳዊ ኃይል የምናሸንፈው በጥይት ባሩድ እንጂ በምርጫ ካርድ አይደለም። ይሄንን እንስሳዊ ቡድን የምናሸንፈው በኮረጆ ሳጥን ውጤት ሳይሆን ውጤቱ ስላለቀ የምናሸንፈው በህዝባዊ እምቢተኝነት ነው። ስለዚህ ለህዝባዊ እምቢተኝነት መስራት ከምርጫ ውጤቱ ጋር የሚያገናኙ አይደለም። ከምርጫ ውጤት ብትወጣና ባይኮት አድርገህ ከወዲሁ አንሳተፍም ብትል እንደውም የበለጠ ህዝቡ ከፍተኛ ትብብር ሊያደርግልህ ይችላል። ገብተህ ግን ወጥቻለሁ ብትል ህዝቡ ምንም አይሰማም። ኢህአፓ እኮ ወጣ፣ እናት እኮ ወጣ፣ ስለዚህ እኛ አንመርጥም፣ አደባባይ እንውጣ ምናምን ብለህ አታነቀው። የምታነቀው በዚህ ሰዓት ነው። ተገልብጧል። ያ ጊዜ ያ የሰላማዊ ትግል እንቅስቃሴ ተለውጧል። ከዚህ በፊት ይሄንን በማድረግ ውጤት ታመጣል። 97 የነበረው ከዛም በኋላ የነበረው ምናምን በተወሰነ መልኩ አስቻይ ሁኔታ አለ። ምክንያቱም ሌላ መድረክ የለም፣ ሌላ መታገያ ሁኔታ ስለሌለ ህዝቡ የሚያው እዚህ ላይ። አሁን ሌላ አማራጭ አለ። አንተ ወጥቻለሁ ብትል ይስቅብሃል። ማን ግባ አለ የሚል። ስለዚህ ከመግባት በፊት ግን ህዝቡን ብታነቃንቀው ትችላለህ። ምን አይነት የሰላማዊ ትግል እንታገል የሚለው እኛ እዚህ 5-6 የምታገልበት የፖለቲካ መድረኮችን የንድፈ ሀሳብ ትንተና ማስቀመጥ እንችላለን። ፓርቲ ነኝ የምትል ከሆነ ሱፍ ለብሰህ ቢሮ ገብተህ ሚዲያ ላይ ወጥተህ አጀንዳ መስጠት አይደለም። እንዴት ህዝቡን እናንቀው፣ እንዴት እናደራጀው፣ እንዴት ምን አይነት የቅስቀሳ አውዶችን እንጠቀም። ሌላ እስቲ የአክቲቪዝም ስራ እስቲ እንስራ። እስቲ ጎዳና ላይ ወጥተን ህዝቡን እናለማምደው። እኛ እኮ ስናለማምደው የነበረው ጎዳና ላይ የምንወጣው ፈልገን አይደለም። ሰው በአብዛኛው ገጽታ ግንባታ ይመስለዋል። አይደለም። የፈለግነው ቤት ውስጥ ተኝቶ የተቀመጠውን ሰው ወደ ጎዳና የምናመጣው መለማመድ ውስጥ ነበር የከተትነው። ቀደሙን። ይሄንን ባይቀድሙን እናሳያቸው ነበር፣ በተግባር እናሳያቸው ነበር። ስለዚህ አሁንም የተኛውን ሰው ለመቀስቀስ ራስህን መስዋዕትነት አድርገህ የተለያዩ የንድፈ ሀሳቦች ስራዎችን መስራት ነው። ምርጫ ውስጥ ገብተህ በጀት ተከፋፍለህ እጩ አስመዝግበህ ምናምን ወጥቻለሁ ብትል የሚያሳየው ምርጫ ቦርድ የሚሰጠውን ድጎማ የሚያሳየው የፓርቲ ትግል ሳይሆን ያስከው በዋናነት ገጽታ ግንባታ እንደሆነ ነው የሚያሳየው። ሚዲያ ላይ መጥተህ መስኮት ላይ መጥተህ ራስን ሸጠህ ወጥቻለሁ ማለቱ ትግል አይደለም። ያ የትግል ምዕራፍ ሌላ አማራጭ ሳይኖር ብትጠቀም ያስኬዳል። ስለዚህ ያ በሌለበት ሁኔታ ላይ አሁን መታገል የምትችል ከሆነ
አደባባይ ላይ ወጥተህ አሁን ህዝቡን ማነቃነቅ ነው። ወደ ምርጫ የማትገባበት መሪዎችን መጠቀም፣ ይሄንን ለዓለም አቀፉ ማህበረሰብ ማስተዋወቅ ነው። ከተለያዩ ፓርቲዎች ጋር አሊያንስና ትብብር ፈጥሮ በሀገሪቱ ላይ ሁሉን አሳታፊ የሽግግር መንግስት እንዲመጣ ጫና ማድረግ ነው። ይሄ የማይመጣ ከሆነ ህዝባዊ እምቢተኝነት መጥራት፣ ለዛም ራስን የአብርሃም በግ አድርገህ ማዘጋጀት፣ ለዛ ደግሞ የሚሆን የተለያየ የፕሮፓጋንዳ ስራዎችን የመረጃ ስራዎችን መስናት መተንተን ያስፈልጋል። ይሄ ነው እኔ ጫና ብዬ የማስበው ይሄ። ስለዚህ ተገለባባጭ በሆነ የሰላማዊ ትግል ላይ አውዱን አይተህ የማተነትን ከሆነ 97 ላይ አንዳንድ ሰዎች ከምርጫው ጋር በተያያዘ ቢገቡ ይሻላል የሚሉ ሰዎች አሉ። 97 ላይ ቆሙ። 97 በነበረው ውድድር ተሳክቶ ሊሆን ይችላል። አሁን ግን ነገሩ ተለውጧል። 2018 ነው። የጦርነት የህልውና ትግል በሁሉም አገሪቱ ክፍል ላይ ከፍተኛ ቀውስ ያለ፣ በየቀኑ ሰዎች በድሮን የሚደበደቡበት አውድ። በዚህ አውድ ላይ ብልጽግናን አጀበ፣ ኦህዴድን አጀበ፣ የስንዴው አጃቢ ሆነ ማሽላውን ስንዴውን ወደ ቤተ መንግስት ከማስገባት ውጪ ሌላ ትግል ነው ብለህ የምታስብ ከሆነ በጣም ዋሽ ሆነ፣ አጭበርባሪ ነህ። ምናልባት በልኩ ነገ ጠዋትም በኢትዮጵያ ፖለቲካ ላይ እንደዚህ አይነት የማጭበርበር እንቅስቃሴ የፊት መሪ ሆነው የሚመጡ ሰዎች ስለምናውቃቸው በስምም በመረጃም በታሪካቸው በደንብ እያሰጣናቸው አደባባይ እናመጣለን ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በስፋት ነው የተወያየ ነው። ከምርጫ አኳያ የሚሰማኝን ገልጭ ያለው ጥልቅ ትንተና ነው የተሰጠው። በዚህ ጉዳይ ላይ ሀሳብ ያላችሁ ሰዎች ሀሳብ ጨምሩበት፣ ሀሳብ ስጡ። የሚማሩበት ከሆነ ይማሩበት። አይ እኛ የራሳችን ውሳኔና ብያኔ ያለን በዛ መስመር ነው ምንሄድ ካሉ መብታቸው ነው። እኛም መብታለን። መብታችን ማውገዝ፣ መብታችን በኢትዮጵያ ፖለቲካ መድረክ ላይ ነገ ጠዋትም ህዝቡን እንዳያጭበረብሩ በቁመታቸው ልክ ማስቀመጥ የግድ ያስፈልጋል ብዬ ስለማስብ ሰፊ ዘመቻ እናደርጋለን ማለት ነው። ይህን ለማለት ነው። የጽናት ሚዲያ ቤተሰብ በሚቀጥለው በሌላ ሀሳብ እንገናኝ። ይህንን ዝግጅት ሙሉን ያዘጋጀሁት እኔ ስንታየው ቸኮል ነኝ። የብልጽግና አገዛዝ በቅርቡ ተሸንፎ ሁሉም ወደ ሀገሩ ተሰብስቦ አዲስ አበባ ላይ የምንገናኝበት ጊዜ እኔ ከተስፋ በላይ የአንገቴ ማህተብ ያህል በጣም እርግጠኛ ሆኜ ነው እማምነው። ለዛ የሚሆን ምቹ እና ጥሩም አጋጣሚ አለ ብዬ ከፊት ስለማስብ ነው። በዚህም አኳያ በተወሰነ መልኩ ትንሽ ወደ እናንተ ሀሳቦች እናመጣበታለን። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬም በዚህ ያበቃለሁ። ሙሉ ዝግጅቱን ያዘጋጀሁት እኔ ስንታየው ቸኮል ነኝ። ጽናት ሚዲያን ደግፉ እያልኩኝ በዋናነት ሰብስክራይብ አድርጉ፣ ሀሳብ ስጡ፣ አስተያየት ስጡ። ጽናትንም ደግፉ፣ ጽናትን እርዱ፣ ደግፉ። ጽናትን መደገፍ የምትፈልጉ ሰዎች በተቀመጠው አድራሻችን መሰረት ማግኘት ትችላላችሁ። በጽናት ኢሜይልም ብትጽፉልን ሀሳባችሁ፣ አስተያየታችሁ ማየት ማዳመጥ እንችላለን ብዬ ምክረ ሀሳብ እያቀረብኩ እኔ ከዚህ ይሰናበታለሁ። ሰላም።